እስቲ የመጀመሪያውን አጋጣሚ አውሩኝ እንዴት ተዋወቃችሁ የሰርጌ ምሽት ላይ እዛን እቤት ፋዝጋሼ ናፍቆኛል ቤት ሄዳለሁ አልኩኝ ገና እኮ እንትን ብዬሳል ወዴት ነው ልጆችን ምን አይነት ሴቶች ታስተምራችሁ መጣ ስልኬ እምቢ አለ በተደጋጋሚ ሲደውል ዝግ ነበር ከአንድ ጓደኛው ጋርና ነግሮታል እግዚአብሔር ስታስተምር እንደው እሷን ያያህ ሰዓት ላይ ቃላት አልጠፋህም ከሰርጋችን ቀን ጀምሮ እስከዚህ ቀን ድረስ ደስተኞች ነን እነሱን ከጻነት ጀምሮ ሰው አርጎ ማሳደግ እና በዚህ ላይ 100% የሷ ነው እኔ ነብይ ለእናት ያለህን ፍቅር ግለጽላት እና ከኔ ጀርባ ትልቁ ኃይል አንደኛው እግዚአብሔር ነው ሁለተኛው እሷ ናት ዋው 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 Thank you. Congratulations. Thank you. Wow, በጣም ደስ ይላል ያው የነብይ ይጩፋ ባለቤት እናት ነሽ ያው የማስተርስ ዲግሪውን በመመረቁ ምክንያት እንኳን ደስ ያለ ብለዋለች በመሴሾ ያው ዛሬ ኬክ ይቆርሳል ማለት ነው ዋው በጣም ደስ ይላል ስለዚህ እዩ ያው ለማስተር ዲግሪ ምክንያት በማድረግ የተዘጋጀውን ኬክ በመሴሾ ስሙ እንድቆርስ ባክሮ ጠይቃለሁ Thank you በጣም አልጠበኩም ግን ኬክ ይዘሽ እንደምትመጪ በእውነት ዛሬ ያው እሱን ሳናገር አንቺም ስለታራችሁም ጠይቃችሁ ነበረ ግን ያው በመሴሾ ስም ኬክ ይዘሽ ስለመጣሽ አበባ ይዘሽ ስለመጣሽ በጣም አመሰግናለሁ ስለዚህ ኬኩን ተጎራርሷ ቆረጪና እስኪ ወዳና ግዲ ቤሲስ ማራሊሲያባ ወዲ ድጋክጅስ በይተ ለኢየሱስ አባ ያው ትምህርቱ እንግዲህ ለቁም ነገር በጣም ደስ ይላል ለብዙ በረከትም ቢሆን ይሁን እንግዲህ አይደለ ሌላ በረከት ያመጣል ብዙ ትምህርት ብዙ ተማሪዎችን እንደምታስተምር ተስፋ አደርጋለሁ በዚህ ለዶክትሬት ዲግሪውም ደግሞ በሰላም ያደርሰን አሜን የመሞቴን ዜና ሊሰማ እንደቋመጠ ልክ እንደ ሃማ እግዚአብሔር ሲፈርድልኝ ለኔ እንደ መርዶክዮስ ሆነ ዘመኔ የመሞቴን ዜና ሊሰማ እንደቋመጠ ልክ እንደ ሃማ እግዚአብሔር ሲፈርድልኝ ለኔ እንደ መርዶክዮስ ሆኗል ዘመኔ ምሕረቱ ነው የከለለኝ ቸርነቱ የደገፈኝ ነገር ተገልብጦ የከሳሼ ወሬ ውድቀቴ ሲጠበቅ ተሰማ መክበሬ ምሕረቱ ነው አው የከለለኝ ቸርነቱ ያዙ አቡንቱ ኦኬ ዋው እስቲ እሺ እና ዋው በጣም ቆንጆ ቡና ነው ያፈላሽልን ባክሽ ጎበዝ ነኝ ቡና በማፍላት እኛ እያወራን ቡና እኔ እኮ ከቡናው ትንሽ ለኢንተርቪው ነው ወደዚህ ያመጣሁሽ ትንሽ እናወራ ብዬ ነው ቡና ይጠጣ እናወራ ብዬ ነው በጣም ደስ ይላል ቆንጆ ቡና ነው በጣም እናመሰግናለን እናት የእዩ ጩፋ ባለቤት እንግዲህ ክብርት ባለቤቱ እናት ነሽ ትባላለች እናት ነሽ ማለት እናት ነሽ ዋና ስላገኘንሽ ደስ ብሎናል ከቡናው አስነስቼ እዚህ ቁጭ ያደረኩሽ ስለ ትዳራችሁም ጉዳይ እንድናወራ ብዬ ነው አሪፍ ነው አይደለ ብዙ ጊዜ ጸጋነሽ ይሉሻል ሁለቱም ነው ጸጋነሽ ብዙ ጊዜ ቸርች ሰዎች የሚያውቁኝ ነብይ የሚጠራኝ እናት በሚለው ነው ስለዚህ የቸርች ሰዎች በአብዛኛው እናት ነሽ ነው ስማቸው ግን ዋናው ስምሽ ደግሞ የቀበሌ ስምሽ ጸጋነሽ ማን ዋና ጸጋነሽ ዋና ስለዚህ ጸጋነሽም እናት ነሽም እያልን እንቀጥላለን ችግር የለውም ደስ ይለኛል እንዴት ነው ዛሬ ስለ ትውውቃችሁ ስለ ትዳራችሁ ማውጋት ፈልጌ ነው እስቲ የመጀመሪያውን አጋጣሚ አውሩኝ እንዴት ተዋወቃችሁ ያዋሳ ልጅ ነኝ እና ክረምት ላይ ወላይታ ቦዲቲ የምትባል ከተማ ነበረች ቤተሰቦቼ
የማዘርም የፋዘርም ቤተሰቦች ቦዲቲ ናቸው የሚኖሩት። እነሱ ጋር ትምህርት ክረምት ነበረ። እነሱን ጥየቃ ሄጄ ነበረ። እነሱን ክረምት ብዙ ጊዜ እዛ ሄዳለሁ እና ጥየቃ በሄድኩበት እንዳጋጣሚ የአጎቴ ባለቤት ነብይን ጸጋውን በጣም ትወዳለች። መካነ ኢየሱስ ነበር እሱ የዛን የሚያገለግለው እና መካነ ኢየሱስ ፕሮግራም ነበረ። ልጇና እሷ አብሮ ነበር። ልጇና እሷ ነበሩ። ለምን ዛሬ ነብዩ በጣም ጎበዝ በደንብ ጎበዝ አገልጋይ በጣም የሚያገለግል አገልጋይ አለ፣ እስቲ ነይ። እንዳጋጣሚ እዛ ነበርኩኝ። እስቲ ነይ እንሂድ ስትለኝ እሺ ብዬ ከልጇና እሷ ሆነን ሄድን። ከዛ በኋላ ሄድኩኝ። በጣም ቆንጆ ትምህርት እያስተማረ ነበረ። እያስተማረ ግን የሚያየኝ ጉባኤ መሀል ነበርኩኝ። ያየኝ ነበረ በተደጋጋሚ በቃ የሆነ ሰዓት እያሰማ እኔም አየዋል እንተያያለን። ድንገት ሲያይ የመጀመሪያ ቀን ሄድሽ ነው? የመጀመሪያ ቀን ነው የሄድኩት። አራስመና ታጥፍ እሺ እና ያየኝ ነበረ እሱ። ድንገት ሲያየኝ እደነግጣለሁ። እንዴ ምን ሆኜ ነው የሚያየኝ? በቃ ደነገጥኩኝ። እና ከዛን ከጎኔ የአጎቴ ልጅ ነበረች። ለምንድን ነው ነብዩ የሚያየኝ? በደንብ እያየኝ ነው ፈራው። አረ ይጸልይልናል፣ እንኳንም ማየሽ ጥሩ ነው ማየቱ፣ ከዚህ ሁሉ ህዝብ ማየቱ ጥሩ ነው ይጸልይልሻል አለች። በቃ ከዛ በኋላ ካየኝ ሳጀምሩ መፍራት ጀመርኩኝ። ዛን ልክ ፕሮግራሙ አስተምሮ ጨረሰ። ህዝቡ እየተበተነ እንትን እያለ ሮጣ አንድ አስተናጋጅ ቸርች ላይ የምታገለግል ዲያቆን መጣችና ፓስተሩ ይፈልግሻል አለችኝ። ጠርታኝ ነክተኝ እየወጣን ነበር አንድ ላይ። ከዛን ፓስተሩ ይፈልግሻል ስትለኝ እሺ አልኩኝና ከዛን ያጎቴ ባለቤትም ነበረች ያጎቴ ልጅም ነበረች። አብረን ተያይዘን ወደሱ ወደ አገልግሎት ጨርሶ ከመድረኩ ወረድ ብሎ ወደ ቆመበት ሄድን ወደሱ ማለት ነው። ከዛም በኋላ ሄድን። እንዴት ነሽ ሰላም ነሽ አለ የአጎቴ ባለቤት። ፓስተር እንዴት ነህ ደህና ነህ ብላ ሰላም አለች። እናት ናት። ደስ አላት። በቃ ስላገኘን ደስ ብሎናል በቃ አለችና የአጎቴ የባለቤቴ የወንድሙ ልጅ ናት። ከሐዋሳ ነው የመጣችው ለክረምትኛ ጋር ከሐዋሳ ነው የመጣችው እና ጸልይላ ስለጠራክ ደስ ብሎናል አለችና አንድ ላይ ሆኖ ጸለይልን ምናምን። የት ነው የምትኖሪው? ከሐዋሳ ነው የመጣሁት ያለውን ነገር ነገርኩት። ስልክ አለሽ አለኝ ብዬ ስልኬን ሰጣው። ከዛ በኋላ ተለያየን ሄድን እኛም ወደ ቤታችን። ከዛን እንዳጋጣሚ ማታ ፕሮግራሙን እንትን ካልኩኝ በኋላ ጠዋት ሌላኛው አጎቴ ቤት እዛ ሄድኩኝ። በሄድኩበት ማታ ያገኘናት እናት ቤት መጣ። ስልኬ እምቢ አለ። በተደጋጋሚ ሲደውል ዝግ ነበር። ከአንድ ጓደኛው ጋርና ነግሮታል እግዚአብሔር እና ጠዋት ሁለቱ አንድ ላይ ዝናብ እየዘነበ ነበር። የዝናብ ሻማ ጃኬቱን ትልቁን ለብሶ ነበር የመጣው። ዝናብ ነበረ። በጠዋት ነው የመጣው ሲመጣ። ከዛ እኔ ሌላኛው ቦታ ነበር ሌላኛው አጎቴ ቤት ነበርኩኝ። ከዛን ስልኬ ስላልሰራ ቅርብ ለቅርብ ናቸው አይራራቁም ቤታቸው። እኔን ለመጥራት አራ የማታው ነብይ መጥቷል የማታው ነብዩ መጥቷል እና ይፈልግሻል አንቺ። እንዴ እኔ ከተኛውበት ለምንድን ነው መቀሰቅሽኝ? ልተኛ እንጂ ብዬ ከተኛውበት ነበር የቀሰቀሰችኝ። ከዛ በኋላ እንደምንም ከእንቅልፌ እንደተነሳው ሄድኩኝ። እዛ ሲሄድ ቡና እየተፈላለት ነው ምናምን። ከዛ እንደረስኩኝ ሰላም አልኩኝ። ፈሯቸውና ዞርዬ እንደ ወደ እንትን ነበር የገቡ። ከነሱ ጋር አልተቀመጥኩም ዞር ነው ያልኩትና ከዛን እንትን አለ ጸልዮ ምናምን ወጣ። እየወጣ እፈልግሻለሁ አለ ከአጎቴ ልጅ ጋር አንድ ላይ። አላስታውስም ካፌውን እዛ ካፌ ቁጭ አልን አወራን። ቀጥታ ነው ይጠይቀኝ። ወዲያ ሳይ ለትዳር ነው የምፈልግሻለሁ ለትዳር ነው የምፈልግሽ አለ። ያ ነገር ምንም በቃ እንትን አለኝና እንዴ ደነገጥኩኝ። እኔ አንደኛ እድሜ ገና ነው። ስንት አመት ነበር? 16 አመት 16 አመትሽ? 16 አመቴ ነው። ዝም ብዬ ትልቅ መስላለሁ እንጂ አልደረስኩም ገና። በ16 አመቴ ትዳር የሚለው ነገር ጭራሽ አላስብም እኔ በኩል። እሱ ደግሞ ይፈልግ ነበር ለአገልግሎትም ትዳር አብሮ እንትንም ለመጓዝ ትዳር መልካም እንደሆነ በደንብ ስለተረዳ እሱ በደንብ ይፈልግ ነበር። በዛ ሰዓት እንትን ነበር። ከዛ ከኔ ጋር እግዚአብሔር ያው አገንትን አለው ሲለኝ እኔ አልተዘጋጀውም፣ አስብበታለሁ፣ ጸልይበታለሁ ብዬ ከዛን ከሱ ጋር እንትን አልኩኝ። በዛ በሚለው መጣው ፋሚሊዎቼ እንትን አሉ። በዛ ነው የተዋወቃችሁት? መጀመሪያው ቀን ቸርች ሄድሽ ቀን
ቸርች የሄድኩበት ጊዜ ነው። ነቢይ ታዲያ የመጀመሪያው እንደው አንተ እያስተማርክ መድረክ ላይ ያየህባትን ቅጽበት እስቲ ያወራል። እሷ የመጣችው ከሐዋሳ ነው። እኔ ቦዲቲ ያገለገልኩ ነበር። ወደ ማገለግልበት ስፍራ ስትመጣ ያው አንድ እንደዚህ አይነት ነብይ አለ እና አገልግሎቱ ደስ ይላል የሚል መልካም ስምና ዝና ስለነበረ ለማየትም ነው የመጣችው ለመገልገልም እና ከሷ ጋር የመጣችው እናት ደግሞ ለኔ ወዳጄ ናት። በጣም ተወደኛለች ምናምን። በኋላ ላይ እንደነገረችው ጠራኋት። ያው እኔ ሲሪየስሊ ወደ ትዳር ውስጥ ለመግባት እየፈለኩ ነበር። ትዳር ውስጥ ለመግባት ጥሩ ሰዓት ነው የመጣችው። መልካም ሰዓት ላይ ነው። በተደቀነ ካሜራ ውስጥ ነው የገባችው። አይ ነው ገና እኔ ከመሰለ ነብይ ገና እያስተማርክ ያያሃትን ቅጽበት አያሃትን መድረክ ላይ መድረክ ላይ ሆነ ከነዚያ ሁሉ መሀል ላይ ታያል። የኔ ስለሆነች ነው ማለት ጀነራሊ ነው ማየው፣ ግን አይኔ ውስጥ የገባችው እሷ ናት እና ልብ ድንግጥ አለ። ልብ ሲደነግጥ ፕሮግራሙ አልቆ ጉባኤ ወደ የቤቱ ህዝቡ ወደ ቤት ሲመለስ እሷ እንዳትመለስ ቶሎ ብዬ ዲያቆኗን ሄደሽ ወዳውኑ ሐሳቡ መጣልህ። ወደድካ በቃ እንዳያት በቃ እዛው አያት የኔ እንደሆነች ያው መንፈስ የተረዳ እውነት ነው በደንብ ዋው። በሰዓቱ የነበረኝ ጥርጣሬ ልጅ ስለነበረች እሺ አትልም፣ ቤተሰቦቿም ላይፈቅዱ ይችላሉ የሚል እንትን ነበረኝ። ግን ከእግዚአብሔር ከሆነ ደግሞ አይቀርም በሚል ድፍረትና እምነት ጠየኳት። ኦፊሻል ግልጽ በሆነ መንገድ ነው የጠየኳት። ምንም አላልኩ። ስታስተምር እንደው እሷን ያያህ ሰዓት ላይ ቃላት አልጠፋህም? ቶኔ ከፍ አለ እንደው ወዲያውኑ አፋጣኝ እርምጃ ወሰድክ? ወዲያውኑ ነው። እንደውም ስጠይቃት ይሄ ጊዜ ወስዳለው እንደዚህ ይሆናለው ብለሽ እንድትቆይ አልፈልግም። እሺ ካለሽ እሺ በይ፣ እሺ ካላለሽ ደግሞ አይሆንም ብለሽ ቀጥታ የፍቅር ጓደኛ አላልክም? በቃ ትዳር ነው እንተያይ ምናምን የሚባል ነገር የለም። ምንም መተያየት መንፈስ ይነግሮኛል፣ በቃ ማግባት ነው። ስለዚህ መጀመሪያ አዳምና ሔዋን የተጋቡት በመገለጥ አይደለም፣ በትንቢትም አይደለም እና እግዚአብሔር ነው ያጋባቸው። ስለዚህ እኔ መንፈስ ከተደሰተ ልብ ከወደዳት እሷም ደግሞ የነን ፍቅር ተቀብላ ለፍቅር የሚሆን ፍቅር ከመለሰች መሰረቱ እሱ ነው በሚል ጠየኳት። ተሳካ። አይ ስልኩን ተቀብለ እንደው ስልክን ቢሲ ምን አልክ? ስልክን ቢስል ወደ አጎቷ ሚስት ጋር ነው። ስንት ጊዜ ደወልክ? ሌሊቱን ሁሉ ስንት ሚስ ኮል አገኘሽ አንቺ? ስልኬ ዝግ ነበር። ዝግ ነው እንዳንድ አጋጣሚ ነው የዘጋሽው? አዎ በአጋጣሚ ነው የተዘጋው። ማብራት አልነበረም የዛን ቀን ዝግ ነበረ። እንኳን ስልኩ ዝም ቢያለ ግን እንኳን ስልኩን ቢያለ ባይዘወይ ባካይዳ አገኛት። አየ ለበጎ ነው። ስልኳ ራሱ ያንን ስልክ የያዘችውን ስልክ ስቲል ነው አልረሳውም። 1600 የሚባል ጥቁር ስልክ ናት። ጥቁር ስልክ እና ከሷ የተነሳ ስልኳ ስቲል ነው በአእምሮ ይወስዳል። 16 ዓመት ነበረች እንግዲህ። ከዛ በኋላ እንዴት ወደ ትዳር አመራ? እንዴት ቀጠለ ጉዳዩ? ግንኙነቱ እንዴት ቀጠለ? አሁን አገባሻለሁ በቃ አንቺን ማግባት ፈልገው አልካት። ከዛ ቆይ ሲናስበት እንጸልይበት አለች። ከዛ እንዴት ቀጠለ? ከዛ በኋላ የነበረው ነገር ያው እንዳለችውም ሄዳ ለቤተሰቦቿም መልእክት አደረሰች። በመሃል እቺ ያጎቷ ሚስት በጣም ጥሩ ስራ ሰራች። የሷ ፍላጎት አንደኛ እኔን ትወደኛለች፣ በጣም ነው የምትወደኝ የእግዚአብሔር ሰው በመሆኔ። የሷም ቤተሰቦች በጣም ክርስቲያኖች ናቸው፣ ጌታን የሚወዱ የሚፈሩ። ልጃቸውን ለዶክተር ለፕሮፌሰር ለምናምን አይደለም አላማቸው ለመስጠት፣ በቃ እግዚአብሔርን ለሚያገለግል እግዚአብሔርን የሚወድ ትዳሩን የሚያከብር ሰው ነው የሚፈልጉት እንጂ ሀብታም ምናምን የሚል ምርጫቸው እሱ አልነበረም። ምርጫቸው እሱ ስላልነበረ አባትዮ ደግሞ በጣም የሚጸልዩ በጣም ጌታን የሚወዱ ናቸው። ወደ ጌታ ሄደዋሉ። በኋላ እድሜዋ አልደረሰም፣ ግን የእግዚአብሔር ሰው ነው ስለተባለ ምንም አላለም። የእግዚአብሔር ሰው ከሆነ ምን አለው ምን የለውም አላለም። የእግዚአብሔር ሰው ከሆነ ይሁናል እና ወዲያውኑ እኔም ጊዜ አልሰጠውም። ምክንያቱም ይሄ በጓደኝነት ረጅም ጊዜ መቆየት ሌሎች ክፍተቶችን ስለሚያመጣ እኔም ደግሞ ወደ ትዳር ውስጥ ለመግባት በጣም ጓግቻለሁ። ስለ ትዳር እኔም አልተረዳውም፣ ብዙ ገብቶኝ ሳይሆን ግን ለአገልግሎት ሰብሰብ ያደርጋል። እኔ ወጣት ነኝ፣ በትዳር ውስጥ ቢሆን ደግሞ ሞር ከፊት ያለውን መንገድ እሮጣለሁ ብዬ ስለማስብ ለእኔ ትልቅ ሽፋን ይሰጣል። መልካም
ከበር እጅ ይሰጣል በሚለው ስላሰብኩ ወደ ትዳር ውስጥ ገባው። ጠቀመኝ በጣም። ከዛ ሽማግሌ ተላከ እናት ነሽ? ሽማግሌ ተላከ። ሽማግሌ ተላከ። ከተዋወቃችሁ በኋላ ከስንት ጊዜ በኋላ ሽማግሌ ተላከ? 1 ወር አልቆየንም። ከተዋወቅን በኋላ 1 ወር ወዳው። ፈጣን ነው እባክህ። ስለዚህ በ16 ዓመት ሽምግልና ተላከ። በ16 ዓመት ሽምግልና ዕለት እንዴት ነበር? ሽማግሌዎች ሲመጡ እኔ እንትን እየተጫወትኩ ነው። ምን ነበር የሚዘለለው? ገመድ አለ አይደል? አዎ ገና ሁሉ ልጅ ታዳጊ ነሽ ገና። እና ብዙም አልገባኝም ሽምግልና። አሁን እንትን እያልኩኝ የመጣሁትና እንደሌላው እንዲህ እንትን ብዬ አይደለም። በቃ አልገባኝም እንትን እስከማ እሱ ሽምግልና ሲልክ አንቺ ጋር አልተነጋገረም እንዴ? ተነጋግሯል። ግን የሽምግልና የሚል በቃ ብዙ ቦታ አልሰጠውም። ራሷን ጫውታ እየተጫወተ ገና ልጅነት አላለቀማ። እሺ ሽማግሌዎች ሲገባ አንቺ ገመድ ትጫወቻለሽ። እሺ ምን ሆነ ከዛ በኋላ? ከዛን ሽማግሌዎች እንትን አሉ። ያው መደረግ ያለበት ነገር ተደርጎ ተሰጠው። ከሽምግልና በኋላ ጋብቻ በመቼ ተፈጸመ? ያው እኔ ቤተክርስቲያን ውስጥ ሙሉ ጊዜ አገልጋይ ቢሆንም ስርዓት ውስጥ ማለፍ ስለነበረብኝ ጋብቻ አስተማሪዎች አስተማሩን። ሌጋሊ በቸርች ስርዓት ነብይም ተማረ ስለ ጋብቻ ቁጭ በተማርክ በጣም ደስ ይላል። እሺ ከዛ በኋላ የ3 ወር ትምህርት ከተወሰነ በኋላ ጋብቻው ተፈጸመ። ሰርግ ሆነ። ሰርጉ የሰርግ ዕለት እንዴት ነበር? የሰርጋችሁ ትዝታ ሲያወሪኝ ምን ነበር የነበራችሁ ስሜት ያን ጊዜ? ሰርጉ ቦዲቲ ከተማ ነበር እና በጣም ቆንጆ ነበር። በወቅቱ ከነበሩ ሰርጎች እንደ ትልቅ ሰርግ የሚቆጠር ነበር። በዛም ወቅት ከነበረው ካሁኑ ጋር አይወዳደርም። ያው እንደ አቅማችን ያዘጋጀነው በነበርንበት በሌቭላችን ያዘጋጀነው በቤተክርስቲያን ደረጃ ነው የተዘጋጀው። ወዳጆቻችን ጠርተናል። በጣም ጥሩ ጌታን የሚወዱ ሰዎች ከቦዲትም ከዛው ከወላይታ ሶዶ ከአካባቢ ከተሞች ጋብዘናቸዋል። ብዙ ሰዎች በተገኙበት በቤተክርስቲያን ውስጥ ቃል ኪዳን ስነ ስርዓት ተፈጸመ። በሚገርም ሁኔታ ሰርጋችን ተከናወነ። ያው በጣም ደስ የሚል ጊዜ ነው ያሳለፍነው። ቦዲቲ ከተማ ነው በዋናነት ሰርጉ የተደረገው። ያው ቸርች ላይ ነው። ምን ያህል ሰው ተገኝቷል? ቸርች ሙሉ ነው። ያው ጉባኤ የተገኘው የተጋበዘም ያልተጋበዘም ነበረ። የፕሮግራም ቀን ነበረ። መደበኛ ፕሮግራም ስለነበረ እንግዶቹም ነበሩ። በእለቱ እንደውም ቸርቹ የተጨናነቀ ነበረ። ብዙ ሰው ፕሮግራም ቀን ስለነበረ ፕሮግራሙንም ለመካፈል የኛንም ደግሞ ስፔሻል ኦኬዥን ለመካፈል የመጡ ሰዎች ስለነበሩ እሁድ ቀን ነው። በዛ ሁኔታ ስንት ዓመት ሆኖ እሱ ማለት ነው የሰርግ? 15 ዓመት የ2003 ማለት ነው። 2003 ምን ወር ነው? ህዳር ወር። ስለዚህ 15 ዓመት አልፎታል። ያን ጊዜ አንቺ ገና ልጅ ነሽ፣ 16 ዓመት ቬሎ ለብሰሻል። ምን ነበር የነበረሽ ስሜት? ሰርግሽ ምን ተሰማሽ? ምንም እየገባኝ አልነበረምና የሆነ ሰዓት የሰርጌ ምሽት ላይ እዛን እቤት ጋሼ ናፍቆኛል ቤት ሄዳለሁ አልኩኝ። ገና እኮ እንትን ብዬ ሳት ወዴት ነው እቴጅ ሲለኝ ነበርና ማልቀስ ቤተሰቦቼ ሲሄዱ ማልቀስ ጀመርኩኝ እና ብዙም እንትኑን ብዙ አላወቀችውም። ቤተሰብ ጨዋታው ከዚህ በፊት ይሄ ነገር አንስተናልና በሰርግ ምሽት ያው ሰርጉ ስነ ስርዓቱ ካለቀ በኋላ ሁሉም ወደ የቤቱ ሲሄድ እሷ ከኔ ጋር መቅረት ነበርባት። በኋላ ወዳጆቿን እያየች ቻው እያሉ ሲሄዱ አይኔም ሄዳለሁ ብላ አለቀሰች። የት ነው የምትሄጂው? ለቀል ለጨዋታ አይደለም እኮ ሄድሽ የመጣሽው ለጨዋታ አይደለም የመጣሽው የት ነው የምትሄጂው? በሰርጉ ቀን ቪዲዮ ለብሰሽ አለቀሽ? ካሄድኩ አልሽ? አይ በጣም እናትሽ በጣም ደስ ይላል። ኦኬ ያን ጊዜ የዳቦ ስም ወጣልሽ? ማን ነበር የዳቦ ስም? በአማርኛው በፈለግሽው። እሺ በአማርኛ ማለት የተረጋጋሽ። እሺ በወላይተኛስ? ኦፒራሬ። ማን ነው ያወጣልሽ? የፕሮፌት ማዘር። ነፍሳችን ይማርና። እንዴት ነበረ የቤተሰብ ደስታው በሰርጋችሁ ጊዜ ነበር? በጣም ታላቅ ነበር። ያው ቤተሰብ ትዳር ይዘህ ተመርቀ ሲያይ በጣም ደስ ይላል እና በእኛ ትዳር በጣም የሷም የኔም ቤተሰቦች
እንደ ትልቅ ክብር ነው። ያው በተለይ ሌላ አካባቢ አላቅም። ያው እንደ ኢትዮጵያዊ ልጅ ሲያገባ ትልቁ ደስታ ነው። ቤተሰብና እንደ ትልቅ ማዕረጊያ ያሉ በጣም ነው የተደሰቱት። ያን ጊዜ በሰርጋችሁ ነው ያሳቃችሁ ወይም ያሳዘናችሁ ወይ የገረማችሁ ነገር አለ? በጣም ያሳዘነኝ ነገር በሰርጉ ዕለት ብዙ የሚያግዝም ሰው አልነበረም። የተወሰኑ ሰዎች ነበሩና ወደ ቃል ኪዳን ቦታ ከመምጣቴ በፊት ወጥ ሲያወጡ ሱቴ ላይ አይ ወከራ ድርሱ ልብስ ላይ ነጭ ነው የለበስኩት። ያለችኝ አንድ ናት እንዳልቀይር አንድ ስለነበረች ከሰዓት ላይ ላግዛቸው ብዬ ቃል ኪዳን ለማሰርኮ ቸርች ልወጣ ነው። ጠዋት ከመውጣቴ በፊት ያው ወጥ እየተሰራ ነበር እና ሊያግዛቸው ብዬ ቢያስኩበት ተደፋ። እሱን ያው ጠርጌ ነው የገባው። ጠርገህ ያንን ነጭ ሱሪ ላይ የነበረውን ወጥ ጠርገህ ቃል ኪዳን ፈጸምክ? በቃ ኦሮበና ደስ ይላል። እሱን አትረሳው። ምናልባት አንተ እንደው ያው ዘማሪ ነህ አንተ እና ዘምረህላት ታውቃለህ? በሰርግ አልዘመርክላት? አልዘመርኩም። ትምህርትስ አልሰጠህም? እኔ በሰዓቱ ያው ሰርገኛ ስለነበርኩ ሌሎች ቀለበት የሚያስሩ አስተማሪዎች ናቸው ቀለበታችን ያሰሩት፣ ስርዓቱን የፈጸሙት። እኔ እንደማንኛውም ሰው ተሰልፌ ስርዓቱን ነው የተቀበልኩት። በጣም ደስ ይላል። አሁን እንግዲህ ከተጋባችሁ 15 ዓመታችሁ ምን ያህል ልጆች አፈራችሁ? 5 ልጆች። 5 ልጆች። ዋው በጣም ደስ ይላል። በጣም ማን ነው የሚባሉት? ረድኤት፣ ሀያል፣ ኬዚያና፣ ግሎሪ፣ አንጆኒዮ። ዋው ስማቸው በጣም የሚገርም ነው። ያ በጣም እንግዲህ በ15 ዓመት ጊዜ 5 ልጆች ብዙ እኮ ነው። ስንት ልጅ ነው የኖርሽው? ያው የተባረከ ትዳር ነው ያስታውቃል። ልጆች በረከት ናቸው። በጣም ደስ ይላል። እንግዲህ ፎቶግራፋቸውም እያየነው ነው። በጣም ደስ ይላል። ትዳር እንዴት ነው? ትዳር በጣም ደስ ይላል። በጣም ትዳር በረከትም ጭምር ነው እና ያላገባ ወደ ትዳር እንዲገባ እመክራለሁ። ትዳር ደስ የሚል በረከት ነው። በትዳራችሁ በጣም የተደሰታችሁበት ወቅት የትኛው ነው? ከሰርጋችን ቀን ጀምሮ እስከዚች ቀን ድረስ ደስተኞች ነን። ደስተኞች ናቸው። በጣም ደስተኞች ነን። ግን በጣም በቃ ፋንታስ በቃ ኤክሳይት ያደረጋችሁበት ቀን? የሰርጉ ቀን። የሰርጉ ቀን ብዙ ጊዜ የመጀመሪያ ልጅ የተወለደበት ምናምን ቀን ሊሆን ይችላል ብያስ። ያው በእኛ በሁለታችን ካልክ የተገናኘንበት ቀን። የተገናኛችሁበት ቀን በጣም ደስ ይላል። ለምሳሌ እሱ ግን ታዋቂ ነው እንግዲህ ነብይ ጩፋ በሁሉም ሃይማኖቶች ዘንድ የሚታወቅ ነብይ ነውና ምን አይነት ባል ነው ደግሞ የሚለውን ነገር ብዙ ሰው አያውቅም። ያው ብዙ ምን አይነት አገልጋይ ነው የሚባለው ብዙ ሰው ያውቃል። ምን አይነት ባል ነው? በጣም ጥሩ ባል ነው። ቤተሰቦችን የሚያከብር ልጆቹን የሚወድ መልካም አባት፣ መልካም ባል ነው። እንደ አባት ሆኖ እንደ ወንድም ሆኖ መንገድ እያሳየኝ ባለችው ሰዓት ልጆቹን ከነሱ ጋር ጊዜ ለማሳለፍ እየመጣው ነው። ከቢሮ ራሱ ሲመጣ ለሰዓት አንዳንዴ ቢሮ የሚቆይበት ሰዓት እንዳይተኙ ሳላያቸው ብሎ ከነሱ ጋር መጥቶ እንደዛ ደክሞት ከኔ በላይ እንደውም እሱ ጋር መጫወት ይፈልጋሉና ከነሱ ጋር እንደዛ ደክሞት መጥቶ ምንጣፍ ላይ እንዲየተንከባለለ በላዩ ላይ እንትን ሲሉ ይጫወታል። ከነሱ ጋር ጊዜ ያሳልፋልና ባለው ሰዓት እነሱን እንትን ለማለት ይላልና። ናይስ። እናትስ ምን አይነት ናት? ምን አይነት ሚስት ናት? በእኔ አገልግሎት ላይ ትልቅ አሻራ ያሳረፈች። ላስት ዊክ የማስተርስ ዲግሪን በምወስድበት ቀን ስለ ልጆቼና ስለ እሷ በደንብ አድርጌ ነው የገለጽኩት። ከዚህ በፊት በነበረውም አንዳንድ ቤተሰብ ፕሮግራም ላይ አነሳለሁኝ እና የሚታዩ እነዚህ ነገሮች ዝም ብሎ የመጡ አይደሉም እና ከኔ ጀርባ ትልቁ ኃይል አንደኛው እግዚአብሔር ነው፣ ሁለተኛው እሷ ናት እና ብዙ ነገር ነው የምትሸፍንልኝ። እኔ ካለኝ ኃላፊነት የተነሳ ልጆችን ብዙ አላያቸውም። ባለችኝ ቁርጭራጯ ሰዓት ላይ ነው ከልጆቼ ጋር ማሳልፈው። 5 ልጅ ማሳደግ ቀላል አይደል፣ ትልቅ ኃላፊነት ነው። እነሱን አጥቦ፣ እነሱን አልብሶ፣ እነሱን ትምህርት ቤት ሸኝቶ፣ እነሱን ከህፃንነት ጀምሮ ሰው አድርጎ ማሳደግ እና በዚህ ላይ 100% የእሷ ነው። እኔ ምናልባት እንደ አባት አስፈላጊ የሆነው ነገር ለልጆች ለቤት ላሟላ እችላለሁ። የሚያስፈልጉትን ነገሮችን አሟላለሁ እንጂ እነዚያ ነገሮችን ማኔጅ ማድረግ ልጆችን ማኔጅ ማድረግ ከዛ ተጨማሪ የቤተ ክርስቲያን ኃላፊነትም አለባት።
ከኔ ያልተናነሰ የቤተክርስቲያን ስራ ላዋ ላይ ሆኖ ከዛ ባሻገር ደግሞ የልጆችን ይዛ የቤት ጉዳይ ይዛ ስትሄድ በጣም ትልቅ እና ልዩ የሚያደርግ ዩኒክ የሚያደርግ ነገር ነው እሷ ጋር ያለው። በጣም አሪፍ ያው የሰው ድጋፍ አለበት ላንተ ስኬት ነው። እነዚህ ሁሉ ስኬቶች በአንድ ሰው ጥረት ብቻ ውጤት አይደሉም። ከሁሉም በላይ ለዚህ ጉዞና ለተመዘገቡት ስኬቶች ከፍተኛውን ድርሻ የወሰዱት ውድ ባለቤቴና ልጆቼ ናቸው። የአንድ ቤተሰብ መሪ፣ የአምስት ልጆች አባትና በተለያዩ የአገልግሎት ኃላፊነቶች ውስጥ የሚገኝ ሰው ሆኜ በአገልግሎት በመሪነት በትምህርትና በቤተሰብ ሕይወት መካከል ሚዛን ጠብቄ እንድጓዝ ያደረጉኝ እነርሱ ናቸው። በትዕግስት በፍቅር በጸሎትና በመስዋዕትነት በጎኔ በመቆም ለስኬቴ የማይረሳ አስተዋጽኦ አድርገዋል። ስለዚህ ዛሬ የተገኘው ክብርና ስኬት የእኔ ብቻ ሳይሆን የቤተሰብም ጭምር ነው። በዚህ አጋጣሚ ለውድ ባለቤቴና ለልጆቼ ከልብ የመነጨ ምስጋናዬን እገልጻለሁ። እንግዲህ 5 ልጆች ብዙ ናቸው። አባት ነህ፣ አገልጋይ ነህ። እንዴት ታመጣጥነዋለህ? እንደው አባትነቱን ባልነቱን እንዴት ያመጣጠንክ ነው እየሰራ ያለው? ቤቱን ያላገለገለ ወንጌል ማገልገል አይችልም። ስለዚህ መጀመሪያ ቤተሰብ ላይ ፎከስ ማድረግ። ወንጌል ላይ ብቻ ከሆነ ቤት ጠፍቶ ቤት ፈርሶ ወንጌል የለምና ቤት ላይ መስራት ራሱ የቻለ ወንጌል ነው። ስለዚህ በልጆቼ ላይ በሷም ላይ ትልቅ ስራ ነው ምሰራው። ለምን ለወንጌል ትልቁ ኃይል እዚህ ከቤት ነው የሚጀምረው። እዚህ ቤት ላይ ችግር ካለ ውጪ ላይ ምንም አይነት መልካም ኢምፓክት አታመጣምና ልጆችህን አሁን አንተ ያው ለብዙዎች አርአያ በመሆን ትታወቃለህና ልጆችህን ምን አይነት እሴቶች ታስተምራቸዋል? እግዚአብሔርን መፍራት ትልቁ ልጆቼ እንዲማሩ የሚፈልገው እግዚአብሔርን መፍራት፣ እግዚአብሔርን ማክበር እና ትህትና፣ ትጋት እና ቁርጠኝነት ልጆቼ እንደኔ እንዲሆኑ ነው የሚፈልገው። እኔ በጣም ቁርጠኛ ስለሆንኩ አስተምራቸዋለሁኝ እና የመጀመሪያው ግን ትልቁ ልጆቼን ማስተምረው እግዚአብሔርን መፍራት ነው። እግዚአብሔርን የሚፈራ ትውልድ መንግስትን ይፈራል፣ ሰውን ይፈራል፣ ሀገርን ይወዳል፣ ቤተሰብን ያከብራል፣ በማህበረሰቡ መካከል መልካም ተጽዕኖ ያመጣልና እግዚአብሔርን እንዲፈሩ ነው ማስተምራችሁ። እስቲ ነብይ ለእናት ያለህን ፍቅር ግለጽላት። በቃላት ስለሚያንስ በደንብ ነው መገል በማቀፍ ብገልጽ ነው የሚሻለው። ውዴታ ከቃላት በላይ ነው። በጣም ቴንክ ዩ። እናት ደግሞ ግለጭልታለህ። በጣም ነው የምወድ። መልካም ባል ነህ፣ መልካም አባት ነህ። ልጆቼ እኔም በጣም ነው የምንወድ፣ በጣም ነው የምናከብር። ወድሃለሁ ውዱ ባሌ። ደስ ይላል፣ ደስ ይላል በጣም። ምናልባት ልጆቻቸው አሁን የነብይን ፈለግ የተከተላሉ ወይ? ምናልባት ምንድነው እንትናቸው? አሁን ላይ ያው ልጆች ስለሆኑ በትምህርት ላይ ነው ፎከስ አድርጎ እየተማሩ ያሉት። በጣም ስማርት ጎበዝ ናቸው። የመጀመሪያ ልጃችን በጣም በአገልግሎት ላይ ትኩረት ታደርጋለች፣ ትዘምራለች፣ መዘመር ትወዳለች። ወደፊት እንግዲህ ምን እንደምትሆን አይታወቅም። እናት እስቲ አሁን አንድ ጥያቄ መጠይቅሽ። ለምሳሌ ያው እናት ነሽ፣ ሚስት ነሽ። ምናልባት ደግሞ እንግዲህ የነብይ ስራ በጣም በዚህ ትልቅ ስራ ነው፣ የቸርቹ ስራ አለ። አንቺ ምን አይነት እገዛ ታደርጊያለሽ ከሚስትነት ባሻገር? ክራይስት አርሚ ቤተክርስቲያን ላይ የስራ ሸምል አስተዳደራዊ የሆኑትን ስራ ነው የምሰራው። እሱ ያው በመንፈሳዊ ነገር ላይ እንደምታዩት ያገለግላል። እኔ አስተዳደራዊ በሆነው ስራ ላይ ነው ተሳትፌ ያገለገልኩ ያለሁት። በሁሉም ቦታ አስተዳደራዊ ሁሉም ቦታዎች ላይ ገብቼ እሰራለሁ፣ አገለግላለሁ። ስለዚህ ስራውንም ትደግፊልታለሽ ማለት ነው፣ እያገሽው ነው። እናት ነሽ፣ ሚስት ነሽ፣ እንደገና ደግሞ በስራውም ደግሞ አስተዳደራዊ ስራ ትሰሪያለሽ። በጣም እንደዛ አይነት ሚስት አይጥፋ። በጣም ደስ ይላል። በጣም እንግዲህ በልጅነት ብዙ ኃላፊነት ተሸከምሽ ነሽ፣ ጎበዝ ነሽ። በጣም አድንቄሻለሁ። በአጠቃላይ እንደው ስለ ትዳር ወደፊት ለሚጋቡ ለተጋቡትም ምን አይነት ምክር ሰጣላችሁ? ወጣቶች መጽሐፍ ቅዱስ በሚፈቅደው መንገድ የእግዚአብሔርን ቃል መሰረት ባደረገ አካሄድ ወደ ትዳር ቢገቡ
በጣም የተሻለ ውጤት ያገኛሉ ብዬ አስባለሁ። በተለይ ይሄ ዘመን የ21ኛው ክፍለ ዘመን ትዳር እንደ ቀልድ እየታየ ነው። ወደ ትዳር የገቡ ሰዎች 1 ዓመት እየቆዩ አይደለም፣ ወዲያው ትዳር እየፈረሰ ነው እና ይሄንን መንገድ መከተል የለባቸውም። ትዳርን ሲገቡ እንደ ቀላል ነገር ማየት የለባቸውም። የእግዚአብሔርን ቃል ተረድቶ ስለ ትዳር ያለውን ነገር ግንዛቤ ይዞ ቢገቡ በጣም የተሻለ ነውና የትዳር መፍረስ እንዳይበዛ ወጣቶች ከእግዚአብሔር ቃል አንጻር ትዳር ምንድነው የሚለውን ተረድቶ ወደ ትዳር ቢገቡ በዚህ መልኩ እንዲሆን መከራቸዋለሁ። በጣም አመሰግናለሁ። ስለ ትዳራችሁ ያለውን ተሞክሮና አጠቃላይ ስለ ሰርጋችሁም ስላወጋችሁን በጣም ደስ ብሎኛል። ቴንክ ዩ። እኔም አመሰግናለሁ።